የተወደዳችሁ አድማጮቻችን እንደምን ወላችኋል እንደምን አድራችኋል። አራዳ ሸማች ፕሮግራማችን ከአራዳ ኤፍኤም 95.1 ብለው ከሚያመሹበት ሬዲዮ ጣቢያ እነሆ ሰዓቱን ጠብቀው ጀምሯል። ሰናይት በየነ አብሬያችሁ ቆይታ አድርጋለሁኝ። ሄኖክ ኃይሉ ደግሞ በቴክኒክ ቁጥጥሩ በኩል አብሮን ቆይታ ያድርጋል። ሙዚቃ ቀዳሚ አድርገን ጀምረናል። በርካታ ርዕሰ ጉዳዮችን በዛሬው ቆይታችን እናነሳለን። በተለይ አሳሳች ማስታወቂያ ከጊዜ ወደ ጊዜ ጉዳዩ እየተባባሰና እጅግ አማላይ በሆነ መልኩ ምርቶችን እንድንሸምት እየተነሱ እንደሆነ እንግዲህ አድማጮች እናንተም ታውቁታላችሁ። በዚህ ጉዳይ ላይ ከእንግዳ ጋር ቆይታ እናደርጋለን ማለት ነው። ሌሎችንም እንዲሁ ከንግድና ቀጠናዊ ትስስር ሚኒስቴር ኃላፊ ጋር ደግሞ የበጀት ዓመቱን ጉዞ እንዲሁም ደግሞ የንግድ ፖሊሲ መጽደቁን ተከትሎ ለሸማቹ ምን አይነት አስተዋጽኦ አመጣ የሚለውን ጉዳይ የምናነሳ ይሆናል። የተወደዳችሁ አድማጮቻችን እስከ 4 ሰዓት ድረስ አብራችሁን ቆይታ አድርጉ። በየመሃሉ መረጃ እናጋራችኋለን። እንዲሁም ደግሞ ጥሩም የሆነ ሙዚቃ እንገባበዛለን። አሁን መስመር ላይ ደግሞ የኢትዮጵያ ሸማቾች መብት ተቆርቋሪ ድርጅት እንዲሁም ደግሞ የምግብ ሳይንቲስት ነው። በተለይ ከሸማቾች መብት ጋር ደግሞ ተሟጋች ነው። እጅ ከምን በሚለው በቀዳሚው ቆይታችን አድማጮች አብረን ቆይታ ስናደርግ ታውቁታላችሁ። ዶክተር አሻግሬ ዘውዱ ጤና ይስጥልን ዶክተር፣ እንዴት አድረሃል? እንዴት አድረሰናት? እንዴት አደራችሁላችሁ? ይመስገን አምላክ ደህና ነን። እንግዲህ በተለይ ከሸማቾች መብት ጋር ተያይዞ እንግዲህ በርካታ ነገሮችን ታነሳለ ዶክተር። በተለይ በራስህም በቲክቶክ ገጽ ላይ በርካታ ነገሮችን እመለከታለሁና ሰሞኑን ካየኋቸው ጉዳዮች መካከል እንግዲህ እንጀራ ሁሌ እንደምናነሳው የዕለት ተዕለት ምግባችን ነው። እሱም ደግሞ ባዕድ ነገር እየተቀላቀለ አንዳንዴ ደግሞ እንደ ካዛቫ አይነት ነገሮች ቢገቡ እየተባለ በርካታ ነገሮችን ዶክተር አንተም ገብተህ ስናነሳ ቆይተናል። ከሰሞኑ ደግሞ እንግዲህ ምሳሌ አድርጌ አንዱን ተንተርሼ ላንሳ እንጂ ብዙ ጊዜ የምንመለከታቸው የራስን ጥሩ እንደሆነ አድርጎ አማላይ አድርጎ ማስታወቂያውን በማቅረብ የኔ ጥሩ ነው ሌሎች ደግሞ እንደዚህ እያደረጉ ነው ብሎ በጅምላ መፈረጅን ተመልክቻለሁና እዚህ ላይ ሀሳብ እንድታነሳ ወድጃለሁ ዶክተር። እሺ፣ አመሰግናለሁ ሰናይት። እንግዲህ የዚህ በማህበራዊ ሚዲያ ብዙ አገልግሎት እየሰጠን ነው። በዛው ልክ ግን ማህበራዊ ሚዲያ በተለይ በጤናና በምግብ ጉዳይ እየተለቀቁ ያሉት መረጃዎች ህብረተሰቡን በጣም እያሳሳቱት ነው። እኔም ወደ ማህበራዊ ሚዲያ ውስጥ የተቀላቀልኩት አንዱ ምክንያት እንዴት ዳር ተቀምጬ ሰው እየተዛባ ሸማቹም እየተበዘበዘ ይቀመጣል በሚል መነሻነት ይሄንን ለማጥራት እኔ ብቻ ሳይሆን ሁሉም ባለሙያዎች ህዝቡ በጣም እየተበደለ ነውና በተለያዩ የጤና ማስታወቂያዎች፣ የምግብ ማስታወቂያዎች ይሄን ብሉ ጠጡ፣ ለዚህ ሆናችኋል፣ ትፈወሳላችሁ የሚሉ ሙያዊ ያልሆኑ ምክሮች ማንም ተነስቶ እየሰጠ ነውና ይሄ ጉዳይ በጣም ቁጥጥር ሊደረግበትና ሊስተካከል ይገባዋል። አንቺ ካነሳሽው ጉዳይ ጋር የሚያያዘው ጉዳይ እንግዲህ ያው የምግብ ደህንነት ጉዳይና የምግብ መቀላቀል ችግር በሀገራችን በጣም የተስፋፋ ነው። ይሄንን በማያያዝ ግን አንዳንድ ማህበራዊ አንቂዎች ወይም ከፍተኛ ተከታይ ያላቸው ሰዎች ይሄንን እንግዲህ ለኛ እንደ ምግብ ደህንነት አሳሳቢ ጉዳዮች ናቸው እንጂ እንደ ማስታወቂያ መስራቾች ናቸው ብለን አናስብም። ግን ለራሳቸው አድቫንቴጅ እየተጠቀሙበት ያሉ ሰዎች አሉ። ስለዚህ ማነሳለሽ 2 ጉዳዮች አሉ። የመጀመሪያው እንግዲህ እነዚህ ታዋቂ የሆኑ ቲክቶከሮች ያው የገንዘብ ተጽዕኖ ስላለባቸው ማስታወቂያ መስራት ስለሚፈልጉ አንዱ የሰማሁት በእንጀራ ጉዳይ በተገናኘ በጣም አሳዛኝ መረጃዎች እየቀረቡ ነው ብሎ ይጀምራል። አስደንግጦ ማለት ነው። ከዛም የተቀላቀለባቸው ምግቦች ንጽህናቸው ያልጠበቀ ምንናቸው ያልታወቀ እንጀራዎች በየቦታው እየተሸጡ ነው። ያው ይሸጣሉ እናውቃለን። መምጫቸው የማይታወቅ ቅልቅል ያለባቸው ይልና ይጨርስና ከዛ በኋላ ለዚህ የሚሆን መፍትሄ ግን እኔ ጋር አለላችሁ እንትና የተባለ እንጀራ ግዙ ብሎ ያስተዋውቃል። ማስታወቂያውን እንግዲህ ቲክቶከሩ እየሰራ ነው ማለት ነውና እንደዚህ አይነት ኃላፊነት መውሰድ ያለባቸውን ጉዳዮች ህብረተሰባችን መቀበል ወይም መንግስትም ደግሞ እና የምግብና መድኃኒት ቁጥጥር ባለስልጣን በዚህ ላይ ተገቢውን እርምጃ እንዲወስድ ያስፈልጋል ብዬ አስባለሁና ልጆቹ ይሄንን ማስታወቂያ ሰርተው ያው ስልክ ቁጥር አለላችሁ እንትና የተባለው እንጀራ ግዙ ብሎ ማስተዋወቃቸው በብሮድካስቲንግ ህግም ተገቢ አይደለም። ያንደኛውን ምርት ስም አጥፍተሽ አይደለም የራስሽን የምታስተዋውቁ፣ ቀጥታ የራስሽን ምርት
የኔ ንጹህ ነው፣ ጤንነቱ የተጠበቀ ነው፣ መምጫው ይታወቃል ብሎ ማስተዋወቅ ተገቢ ሲሆን ይሄ ግን የሚያመለክተው እኛ የምንለፋበትን የምግብ ደህንነት ጉዳይ ወደ ቀልድና ወደ ማስታወቂያ መቀየሩ ህብረተሰቡን ስለሚያዘናጋው እንደዚህ አይነት ነገሮች ሊከለከሉ ይገባሉ ብዬ አስባለሁ። ያው እንደምታውቂው ግን የእንጀራ መቀላቀል ችግር አሁንም ችግሩ የሰፋ ነው። የአዲስ አበባ መድኃኒትና ቁጥጥር ባለስልጣን ሸቀጦችም እንጀራም በሱቅ አይሸጥም ህግ አውጥቻለሁ ብሎት ነበር። እኛ ሀገር እንደምታውቂው እንግዲህ ያዝ ለቀቅ ነውና ሌሎች ባዕድ ነገሮችም መቀላቀላቸውን ካሳባ ምንም ሲቀላቀሉ ህብረተሰቡ ምግቦቹን መምጫቸውን ሊያውቃቸው ይገባል ብዬ አስባለሁና ከዚህ ከእንጀራ ጋር ተያይዞ እንደዚህ አይነት አሳሳሽ ማስታወቂያዎች እና በጤና የሚሰጡ በቲክቶክ ላይ ይስተካከሉ ብዬ አስባለሁ። ሀሳብ ጭኝና ሁለተኛውን ሀሳብ ደግሞ አስረዳሻለሁ። አመሰግናለሁ። መልካም እንግዲህ እኔም በዛው ምክንያት ነው እንደው እንጀራ ላይ ምሳሌ አድርገን ጉዳዩን ስለተመለከትን አነሳ ነው እንጂ ይቅርታ ዶክተር፣ ሌሎችም ነገሮች ላይ እየተመለከትን ነው። የኔ ጥሩ ነው አንዱን አጣጥሎ አንዱን አይነት የማድረግ እና ጥሩ አድርገን ያነሳኸው ወደ ቀጣዩ ሀሳብ መግባት እንችላለን። ሁለተኛው ደግሞ እነዚህ ቲክቶከሮች ወይም ለገንዘብ ብለው ቢያገኙ የሙያተኞችም እያጠፋን ነው ብዬ አስባለሁ። ይሄንን ምሳሌ አድርጌ ማያይዘው ትልቅ የሚባሉ የሕክምና ዶክተሮች አንዳንዴ ወርደው እናገኛቸዋልና ማህበራዊ ሚዲያ ላይ ህብረተሰቡ አሁን ግራ የተጋባበት ነገር ነውና ምሳሌውን ልሰጥሽ እችላለሁ። የሕክምና ዶክተር ነው። ስለ ለውዝ ወይም ስለ ኦቾሎኒ ጥቅም፣ ጤንነት ጥቅም፣ ፕሮቲን አለው፣ ካርቦሃይድሬት አለው፣ ፕሮቲን አለው ብሉ ይልና ይጨርስና ስቴቶስኮፕ አድርጓል፣ ገዋን ለብሷል፣ የተከበረ ዶክተር ነው። ከዛ ይቀጥልና ግን የሚለው ይህን ሁላ ችግር እንድትወጡ ከፈለጋችሁ እንትና የተባለን የለውዝ ቅቤ ግዙ ብሎ ያስተዋውቃልና ይሄ በጣም የሚያሳዝን ነው። የሕክምና ዶክተሮች በኢትዮጵያ ህዝብ ገንዘብ እንግዲህ 7 ዓመት ተብረው ክብር አግኝተው እንዲያስተዳድሩን እንጂ ወርደው ወደዚህ ለራሳቸው ገንዘብና ማስታወቂያ ወደ መስራት ከወረዱ በጣም ችግር ውስጥ እንገባለንና አገርም ትፈርሳለች ብዬ ነው የማስበው። ባለሙያ እየወረደ ከሄደ በዚህ ደረጃ በጣም ከባድ ነውና ይሄ ሙያው ቲክስም አይፈቅድም። ባይዘወይ እነዚህ ሕክምና ዶክተሮች የምግብ ሳይንስ ባለሙያዎች አይደሉም። ምርታማነት የአመራረት ሂደቱን ሄደው አልተቆጣጠሩም። ማረጋገጫ አላዩ አይደለም። ምርቱ ብቻ በአንተ ስምና ዝና አንዳንዶቹ እንደው ምርቱን ይዘው እርጎ ከሆነ እርጎ ይዘው የለውዝ ቅቤ ከሆነ የለውዝ ቅቤ አንዳንዶቹ የሕክምና ዶክተሮች ደግሞ በሚያሳዝኑ ሽረታ የምግብ ሰፕሊመንቶችን ቫይታሚን ሲም፣ ኦሜጋ ስሪም፣ ቫይታሚን ዲም ግዙ ብለው እስከ ማስተዋወቅና ድርጅቶችን እስከ ማስተዋወቅ መድረሳቸው አገራችን በጣም እየወረደች መሆኑን ነው የሚያሳየውና ባለሙያዎቻችንን እንደዚህ አይነት ደረጃ ውስጥ መውረድ ከመጡ ይሄ በጣም ቁጥጥር ሊደረግበት ይችላል። በኢትዮጵያ የምግብና መድኃኒት ቁጥጥር ባለስልጣን ማንኛውም የሕክምና ባለሙያ ማስታወቂያ ስራ ውስጥ መግባት አይችልም ይላል። ስራውን ትቶ የሕክምና ስራውን ትቶ ግን ምግብ ምንድነው መድኃኒትና ምግብ ማሻሻት ከፈለገ ማሻሻት ይችላል በሙያው። ግን እንደዚህ አይነት ገዋን ለብሶ ስቴቶስኮፕ አድርጎ ማስተዋወቁ ባይዘው ይሄ ሀሳብ የተነሳው በተጨማሪነት የኢትዮጵያ የምንድነው የሕክምና ሙያዎች ማህበር አመታዊ ማህበር ስብሰባ ነበር። በዛ ላይም ተነስቷል። ሙያውን እየገደለና ክብሩን እያሳጣ ያለው እንደዚህ አይነት ማስታወቂያዎች ለትንሽ የገንዘብ ብለው ትልቅ ክብር ያላቸው የሕክምና ዶክተሮች እንደዚህ አይነት አሳሳች ማስታወቂያዎችና ህብረተሰቡን ሊበዘብዙ የሚችሉ ጉዳዮች ውስጥ መግባታቸው ተገቢ አይደለምና እኛ እንደ ማህበራዊ አንቂ መልእክት መስጠት ያለብን በጥቅል እያንዳንዱ ምግብ ወይም መድኃኒት ሊያመጣ የሚችለውን ፈዋሽነትና መደረግ ያለበትን ትምህርት መስጠትና በተረፈ ግን የማማከር ስራ የማገዝ ስራ ደግሞ ከሆነ ከድርጅቱ ጋር መሬት ወርዶ መስራት ነው እንጂ ህብረተሰቡ ላይ ተጽዕኖ በሚያመጣ መልኩ ቲክቶከሮችም የሕክምናም የእኛም አይነት ባለሙያዎች ከእንደዚህ አይነት ነገር መስተካከል አለበት ብዬ ነውና በአራዳ ሸማችን በኩል እንደ ሸማች ቦርድም ይሄን ጉዳይ በጣም ሲሪየስሊ የምንወስደው ነውና ህብረተሰቡ ማህበራዊ ሚዲያ ላይ በጣም ይገኛል። በዛው ልክ እየተበዘበዘ ነው። ይሄ ሊስተካከል ይገባዋል። ከዛ በተጨማሪ ግን ሙያ የሌላቸውና የተለያዩ የመድኃኒት መቀመሚያዎችን በባህላዊ መንገድም ቀምመው ይሄ ለዚህ ይሆናችኋል፣ መድኃኒታችሁን ተዉ፣ ከኛ ይሄን ውሰዱ፣ ስኳር ተዉ፣ መድኃኒት አትጠቀሙ እያሉ ህብረተሰቡን ለተለያየ በሽታና ኮምፕሊኬሽን እየዳረጉት ሂደት ስላለ ይሄንን መንግስት ሲሪየስሊ መድኃኒትና ቁጥጥር ባለስልጣንም ሲሪየስ ጉዳይ ሊወስድበት ይገባል ብዬ አስባለሁ። ሰናይት በጣም ነው ትልቅ ሀሳብ ነው ያነሳኸው ዶክተር። እንዳልከው የኢትዮጵያ ምግብና መድኃኒት ባለስልጣን ጉዳዩ በቀጥታ ከሚመለከተው አካል አንዱ ነው። እነሱንም እንደው በዚህ ጉዳይ እናነሳና እንደው ምን ሀሳብ አላችሁ የሚለውንም ምናደርግ ይሆናል። ዶክተር ላንተ ሀሳብ ግን እጅግ አድርጌ ነው ሁሌም እንደምልም አመሰግነው የኢትዮጵያ ሸማቾች መብት ተቆርቋሪ ድርጅት ቦርድ አመራር እንዲሁም ደግሞ የምግብ ሳይንቲስት ዶክተር አሻግሪ ዘውዱ መልካም ቅዳሜ እንዲሆንልህ ተመኘው። መልካም ሴት ሁላችሁ መልካም